ቅዱስ ጳውሎስ አብርሃም አመነ ይህም ጽድቅ ሆኖ ተቆጠረለት። ወአምነ አብርሃም ወተወለቆ ሎቱ ጽድቀ፣ አብርሃም አመነ እምነቱም ጽድቅ ሆኖ ከጽድቅ ገብቶ ተቆጠረለት ይላል ሮሜ ምዕራፍ 3 ላይ። ያዕቆብ ደግሞ በመልእክቱ አብርሃም በስራው ከበረ ይላል። ቅዱስ ጳውሎስ አብርሃም በእምነቱ ከበረ ይለናል። ቅዱስ ያዕቆብ ደግሞ አብርሃም በስራው ከበረ ይላል። አሁን ሁለት ጫፎቹን ይዋቸው፣ አብርሃም በእምነቱ ከበረ የሚሉ ሰዎችንና አብርሃም በስራው ከበረ። አሁን ይህንን ይዞ ሁለቱን ጫፍ ይዞ የሚጓተት ትውልድ አለ በዚህ ዘመን። አብርሃም በእምነቱ ነው ስለከበረ እኔ ስራ አያስፈልገኝም የሚሉ ሰዎች አሉ። አንድ ሁለተኛ ደግሞ የለም ያዕቆብ አብርሃም በስራው ከበረ ነው ያለ፣ ስራ ነው እንጂ በእምነት አይደለም የሚድነው የሚል ደግሞ አለ። ሁለቱም ልክ አይደሉም። አብርሃም በእምነቱ ከበረ ሲል አብርሃም በእምነቱ ከበረ ሲል እምነት አልባ ስራ ስለማይጠቅም እምነትን መሰረት ለማድረግ የተናገረው ጳውሎስ ነው፣ ሐዋርያ ነው። አብርሃም በስራው ከበረ ያለው ደግሞ እምነት ያለ ስራ ስለማይገለጥ ስራውን አይቶ የጻፈው ነው። ይህንን አባቶች ምን ይላሉ? ተካፍሎ መጽሐፍ ይሉታል። እስኪ በሉ ተካፍሎ መጽሐፍ በሉ። ለምሳሌ አንድ ሐሳብ ላምጣላችሁ። ወደ ገዳማችን ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ሁለት ጳጳሳት መጡ። አንዱ ብፁዕ አቡነ ማንን በላቸው? ብፁዕ አቡነ የሆነ ሌላ ስም እንበል፣ ብፁዕ አቡነ ሮቤል ይባሉ፣ ችግር የለ ተባሉ። አንደኛው ደግሞ ብፁዕ አቡነ ሄኔሴፎሩ ተባሉ። ይህ ስም እንግዳችሁ ነው አይደል? መጽሐፍ ቅዱስ ላይ አለ። ግን ቅዱስ ጳውሎስ ነፍሱን ይማር ብሎ የጻፈለት ሰው ነው ሄኔሴፎሩ። እንደዚህ የሚባሉ ሰዎች ሁለት ጳጳሳት እዚህ ገዳም ደረሱ። አንደኛው ብፁዕ አቡነ ሮቤልን ብቻ አየ። አንደኛው ደግሞ ብፁዕ አቡነ ሄኔሴፎሩን አየ። አሁን አንድ ሰው ዛሬ እዚህ ገዳም ጳጳስ መጥተዋል ተብሎ ቢጠየቅ ምን ይላል? ሁለቱ ቢጠየቁ አንዱ አቡነ ሮቤልን አላዩም፣ አንዱም አቡነ ሄኔሴፎሩን አላየም። ምን ብሎ ነው የሚናገሩ? ሁለቱ ሰዎች ጳጳስ መጥተዋል ይባል ምን ይናገራል? ማን መጡ ሲባል ሄኔሴፎሩን ያየ ማን ይላል? ሄኔሴፎሩ ይላል። ሮቤልን ያየ ምን ይላል? ሮቤል መጥቷል ይላል። ስለዚህ ምን ማለት ግን ሰውየው ሮቤል መጥቷል ማለቱ ሌላ ሰው አልመጣም ያሰኘዋል? አያሰኝም። እንደ እልፍ መጥቶ ይውላል እዚህ ገዳም። ከዚያሳ ደግሞ ሄኔሴፎሩ መጥቷል ማለት ሌላ ሰው አልመጣም ያሰኛል? አያሰኝም። አብርሃም አምኖ ጸደቀ ማለት ስራ የለውም ያሰኛል? አያሰኝም። አብርሃም በስራው ዳነ ማለት እምነት የለውም ያሰኛል? አያሰኝም። ሁለቱም አንዱ ስለ እምነቱ ታላቅነት ይጽፋል፣ አንዱ እነዚህኞቹ ሰዎች ምናልባት ያልተናገሩት የመጡትን ሰዎች በትክክል ስለማያውቁ ሊሆን ይችላል። ቅዱሳን ሐዋርያት ግን ሁሉንም ያውቃሉ። ነገር ግን አንዱ የእምነቱን ታላቅነት አጉልቶ እንዲጽፍ ቤተ ክርስቲያን እንድታምር እኮ ነው። ውብ መልካም የክርስቶስ ሙሽራ እንድትሆን ጌጥ እንዲሆኗት ነው። አሁን ይውላችሁ የሰው ልጅ ከራስ ጠጉሩ እስከ እግር ጥፍሩ ድረስ የተድበለበለ አንድ ዝም ብሎ ወጥ ቢሆን እንዴት ይሆናል? አያስቸግርም? ዝም ብሎ ልምጥጥ ያለ ዝም ብሎ አይን የለው፣ አፍንጫ የለው፣ ጥርስ የለው፣ ከንፈር የለው፣ እንዲሁ ለእንጀራ ማስገቢያ ጉድጓድ ነገር እዚህ ያለው በቃ የተድበለበለ እጁ ደግሞ ይሄ በሙሉ ልምጥጥ ብሎ በቃ ዝም ብሎ ሰፌድ አያስሮጥም? አሁን እንደዚህ ቢሆን አረ እግዚአብሔር አይንን እዚህ ላይ ብልጭ፣ ጥርስ በዚያ እንትን፣ ጆሮ በዚህ ትክክል፣ ይሄን በዚህ ቅርጽ አድርጎ እግዚአብሔር ሰው እንዲያምር አደረገው ማለት ወኩሎ ተከለለ ሰርጎ ዓለም፣ ሁሉን ለዓለም ጌጥ አድርጎ ፈጠረው የሚሉት አባቶቻችን ስለዚህ ነው። እንዲህ አድርጎ ነው የፈጠረው። ልክ አባቶቻችንም ተለያይተው መጻፋቸው ለቤተ ክርስቲያን ውበቷ ነው። አንዱ እምነቱን ይጽፋል፣ አንዱ ደግሞ ምን ይጽፋል? ስራውን ይጽፋል። አንዱ ምጽዋቱን ይጽፋል፣ አንዱ ስደቱን ይጽፋል። ኢዮብ ለምሳሌ ኢዮብ ታግሷል ይላል ያዕቆብ። ኢዮብ መጽቷል ብሎ ስላልጻፈ አልመጸወተም ልንል እንችላለን?
አንችልም። ታግሷል ይላል። ኤልያስ ጸለየ ይላል። ኤልያስ ጸለየ ሲል የኤልያስ ስራው ጸሎት ብቻ ነው ወይ? ድንግልናውስ? ንጽህናውስ? ቅናቱስ? ነዳዲው ኤልያስ በእሳት ተጠቅሎ የተወለደው ኤልያስ ሲወለድ ከእናቱ ማህፀን ሲወለድ በእሳት ተጠቅሎ ነው የተወለደ። ይህ ለእግዚአብሔር ያለው ፍቅር ነው የቅዱስ ኤልያስ። ኋላ የሚያደርገው ለእግዚአብሔር የሚቀናውን ቅናት በምን መሰለለት? በእሳት። ፍቅሩ መች ተጻፈ? ድንግልናው መች ተጻፈ? በያዕቆብ መልእክት። ንጽህናው መች ተጻፈ? ስደቱ መች ተጻፈ? ህብስት መብላቱ መች ተጻፈ? ከሞት መሰወሩ መች ተጻፈ? ኤልያስ ደመና ከልክሎ ነበር ብቻ የሚል የተጻፈው። ስለዚህ አንዱ እምነቱን አንዱ ስራውን ይጽፋል። እንግዲያው መፍትሄው ምንድን ነው ሲባል አምኖ የሰራ በእግዚአብሔር ቸርነት ይድናል። እስኪ በሉ አምኖ የሰራ በሉ። እሺ በእግዚአብሔር ቸርነት ምን ይላል? ይድናል። ስራዬ ብቻ ነው የሚያድነኝ ማለትም አይቻልም። ስራችን አያድነንም። የሚያድነን እግዚአብሔር ነው። ተጎልቶ አድኑኝ ደግሞ ማለት አይቻልም። ደግሞ አሁን እግዚአብሔር ጤፍ አብቅሏል፣ አልጎርስም አጉርሰኝ እግዚአብሔር ቢባል ይሄ ምን ይባላል? ቅልጣን ይባላል። መቅበጥ ማለት ነው። አጉርሰኝ እንደው እንዲህ አድርጋ አጉርሰኝ ብሎ አላጣብቅም። እኔ እጄ ወጥ እንዲነካ አልፈልግም እንደማለት እኮ ነው። አሁን እኛ የደረስነው ስጋውን ቆርሶ ደሙ ሰጥቶ እንዲው በቃ እንደው እሱ ይመራኛል። እኔ ቁርባን አያስፈልገኝ፣ እኔ ጾም አያስፈልገኝ ማለት እኔ መጉረስ አያስፈልገኝ፣ እኔ እንዲህ ማድረግ አያስፈልገኝ ብሎ አንደኛውን መረን መልቀቅ ነው። አጉራ ዘላይነት ማለት ነው። ስለዚህ እግዚአብሔር ወለወፍ እግዚአብሔር ገብስ ያበቅላል እንጂ እየሄደ በየወፉ አፍ ገብስ ሲያጎርስ ይኖራል። ገብስ ያበቅላል፣ መብረር ግን ለይዘሩ አለ እንጂ ለይሰርሩ አላለም ያሉ ሊቃውንት እኮ ለዚህ ነው። የማይዘሩ ወፎችን ተመልከቱ አለ እንጂ የማይበሩ ወፎችን አላለም። ይበራሉ። መብረር ስራ ነው፣ ማብቀል እግዚአብሔር ነው። ስራ አለው ሁሉንም። ስለዚህ አብርሃም አምኖ ሰርቶ ጸደቀ። መሰደድ ስራ አይደለም? አብርሃም እንዲሁም እኔ አብርሃም በእምነቱ ብቻ ስለጸደቀ እኔም በእምነቴ ነው የምጸድቅ የሚሉ አንዳንድ ወንድሞቻችንን እንዲሁ የአብርሃምን ስራ በሰሩ እንጂ በቃ እውነት ነው ይበቃቸዋል። እንደ አብርሃም አድርገህ ሰርተህ ተመስገን ይበቃል። እንደ አብርሃም አገርህን ጥለህ ውጣና እንደ አብርሃም ለእግዚአብሔር ብለህ ደምህን አፍስና እንደ አብርሃም ቤት አልሰራም ብለህ በድንኳን ኑርና እንደ አብርሃም እግዚአብሔርን በቤቱ በእንግድነት ተቀበለውና እንደ አብርሃም ልጅህን እስክታርድለት ድረስ እግዚአብሔርን ውደደውና እንዲህ አድርግና ጥሩ ነው። በምድር ላይ እንግዳ ነኝ ብለህ ኑርና እንግዳ ካልመጣ እንጀራ አልቀምስም ብለህ ጦምህን እደርና እንዲያበልና ጥሩ ነው። እንደ አብርሃም ሆነ ጽደቅ። አዲያ ግን አያችሁ የአብርሃምን ስራውን አይወዱም፣ ግብሩን ያድናሉ። ሰው በሰውሉድ አብርሃም አንትሙ ግብረ አብርሃምን ገበርክሙ። የአብርሃም ልጆች ብትሆኑስ የአብርሃምን ስራ በሰራችሁ ነበር ያላቸው ስለዚህ ነው።